ታዘዝ። እኔ ምክር ፈልጌ ነበር ነው። እሺ ንገረኝ። ማለት በፍቅር ዙሪያ ነው። አፈቀርሽ? በፍቅር ዙሪያ ነው እና ማለት ምክር ፈልጌ ነው ከአንተ። ጎሽ ያላፈቀረ የለም የኔ እናት፣ ያልተናገረ እንጂ ያላፈቀረ የለም። የት ነው የያዘሽ ልክፍቱ? ኢትዮጵያ እያለሁ ነው። እንዴት ተዋወቃችሁ? ማለት በአካል እንተዋወቃለን እዛ እና ፍቅር ከጀመር ገና አመት ምናምናችን ነው። አሁን በቅርብ ነው ደግሞ እኔ ወደ ስደት የመጣው ዱባይ ነኝ እኮ። ማለት የተዋወቃችሁበትን አጋጣሚ አስታውሽኝ እስኪ። ማለት ኢትዮጵያ የሰፈር ልጅ ነው፣ እዛ ነው የተዋወቅ ነው። ስትገቢ ስትወጪ ነው? ኧረ እንደዛ ሳይሆን ማለት የሰፈር ልጅ ስለሆነ ማለት መንገድ ላይ ምናምን ነው እንገናኛለን። እንደዛ ከጊዜ በኋላ ነው ወደ ፍቅር የተቀየረው። እሺ። እና አሁን ደግሞ ወደ አረብ ሀገር ከመጣሁኝ ገና 8 ወሬ ነው። እሺ። ሄሎ፣ እየጻፈላት ነው ወይስ ደወለ? ሄሎ፣ ወይ ይቅርታ፣ ማለት ኔትወርክ ከኔ ጋር ሄዶ ነው ነው። ትንፋሽሽን እኮ እየሰማ ነው። ኮመንት እያነበብሽ ነው? ኧረ አይደለም። ትንፋሽሽ ታዲያ ኔትወርኩ አያቋርጠውም? እንዲ እየሰማ ነው። ኔትወርክ ሲቋረጥ እኮ ያስታውቃል፣ ያሳየኛል። እኔ እዚህ ጋር ፈርተሻል? ኧረ አልፈራሁም፣ አወራለሁ። እሺ ንገሪኝ። እና ምን ተፈጠረ? እና ማለት እዛ እያለው ማለት ፍቅር ውስጥ አልገባንም ነበረ። ልክ እንደመጣ ነው ማለት ወደ ፍቅር የተቀየረው። ከዛም በኋላ ማለት እኔ የመጣሁበት ምክንያት ቤተሰቦችን ለመርዳት ነው። ቤታችን ፈረሰብን ምናምን፣ ያንን ሁሉ ነገር ያውቃል እሱ ማለት ነው። ግን ከዛ ከመጣሁ በኋላ እዚህ ፍቅር ከጀመርን ያው ነገር ካለው 8 ወሬ ነው። ከዛም በኋላ ማለት የሆነ 1 ለ5 እየተደራጁ ምናምን ቤት እንትን የሚሉት አለ አይደለም። ከዛን እሱን ተደራጅቻለሁ፣ ገንዘብ ያስፈልገኛል አለ። እሺ አልኩኝ። ከዛም በኋላ እንዴት ነው፣ በምን አይነት ሁኔታ ነው፣ በምን አይነት ኬዝ ነው እንደዚህ ሊሆን የሚችለው፣ እንዴት ተደራጅታችሁ ነው ምናምን አልኩት። ነገረኝ። እሱ የሆነ ድርጅት ውስጥ ነው የሚሰራ፣ በድርጅቱ ምክንያት ነው ምናምን ብሎ ነገረኝ። እሺ ብዬ ገንዘብ ላኩኝ። ተመዝግቤያለሁ፣ በቃ ሁሉም ነገር አልቋል። ግን ደግሞ ወንተን ወረቀቱን ላክልኝ፣ እንዲህ እንዲወት ተመዘገብኩ ማለት ወረቀቱ ማየት እፈልጋለሁ ስል ምንም አይነት ነገር አይልክልኝም። ግን እንደዚህ እያደረግኩ ነው፣ በዚህ ሁኔታ እየሄደ ነው፣ እንደዚህ ይላል። ግን ማስረጃ ላክልኝ ስለው ምንም አይነት ማስረጃ አይልክልኝም። እና ማለት ትንሽ እየቆየ ደግሞ ድርጅቴ የሆነ ማለት ስራ ማጣትም አልፈልግም፣ ገንዘብ ያስፈልገኛል ማለት በትንሽ በትልቁም ገንዘብ ይጠይቃል። ከዛ ለምንድን ነው ስለው እንደዚህ እያደረግኩኝ እንደዚህ እያደረግኩኝ። እሺ ማስረጃ ቢያንስ የምትሰራበትን ወረቀት ላገኝ ስለው ደግሞ ምንም አይነት ወረቀት አይልክልኝም። እና ቢያንስ አንተ ችግር ደግሞ እዚህ መጥቼ ማለት በግሌ ነው መታወቂያ ያሰራሁት። ቢያንስ መታወቂያውን የማሰራበት ብርም ያስፈልገኛል። በቃ ወር በደረሰ ገንዘብ ነው የሚለኝ ማለት ግራ ገባኝ። እንዴት ነው ማለት እያወቀ መታወቂያም ደግሞ ማሰራው ብሩን ያውቀዋል ልኩን፣ እንዴት እንደዚህ ይሆናል? ያ በጣም ግራ እየተጋባሁ ነኝ ያለሁት። እና እስኪ ምን ትለኛለህ? ምን ያህል ብር ላክሽለት እስካሁን? 200 ሺህ ምናምን ልኬለታለሁ። 200 ሺህ ነው ያልሽው? ቁጥር ታውቂያለሽ? ስንት ዜሮ አለው? 200 ሺህ አይደለም ማለትም እኔ የገባሁት የተቀጠርኩት ራሱ እንደመጣው ማለት 8 ወሬ ነው አስበው እየሰራሁ ያለሁት። የመታወቂያ ዕዳ እንኳን ከፍዬ አልጨረስኩም ገና
ማለት ቤቱን መመዝገብ አለብኝ፣ ስራዬን ማጣት አልፈልግም ምናምን በቃ የሆነ ጭንቅ ምናምን እያወራብኝ እኔ ደግሞ ስለምወደው እሺ በቃ ቢያንስ ሁሉም 200 ሺህ ለምን ጉዳይ ላክሽለት? እንትን ለቤቱ ብሎ ማለት ነው መመዝገብ አለብን እና ቅድመ ክፍያ ይህን ያህል የሚከፈለው እና ደግሞ እኔ አሁን ይሄ እጄ ላይ ይህን ያህል ብር የለኝም ምናምን ብሎ በየወሩ ይጠይቅሻል። ወር በመጣ ቁጥር ይጠይቀኛል። ከዛም በኋላ እንዲህ ብዬ ግራ ተጋባውኛ። በቅት እንጃ ሁኔታው ራሱ አሁን በጣም የሆነ በቃ ሁሌ ወር በደረሰ ገንዘብ ነው የሚለው ማለት እንደዚህ አድርጌ በዚህ ወጥቼ በዚህ ገብቼ ይላል። እሺ ማስረጃ ቢያንስ አንድ እንኳን ወረቀት ላክልኝ ስለው ምንም አይነት ነገር አይልክልኝም። ብቻ በአፉ ያብራራልኛል፣ ይነግረኛል። ሚዩት አርጊ እስቲ። ቁጥር ግን ታውቂያለሽ? እኔ ናት 200 ሺህ ጋይ ስንት ዜሮ ነው ያለው? ንገሩኝ እስቲ። እኔ አላውቅም፣ ይቅርታ ይዤው ስለማላቅ 200 ሺህ አንቺ በጣም ሀብታም ነሽ ማለት ነው። እኔ ራሱ አንቺ ጋር ሪኩዌስት መላክ ያለብኝ ይመስለኛል። አሁን ሳስበው ሪኩዌስት ማስገባት አለብኝ። 200 ሺህ ብር ለአንድ ወንድ ላላገባሽው ወንድ ምንም በማስመልከት ሲባል ለታሞ ወይ ሕክምና አስፈልጎት መድኃኒት ልገዛለት ምናምን ሜቢ እንደው በቃ እስቲ ይቺ ልጅ እንደው ከእግዚአብሔር አገኘዋለሁ ብላ ነው የታመመ ሰው ልታሳክም ነው እንኳን ብለን ልናስብ እንችላለን። እጅ እግር ያለው ጤና ያለው ሰርቶ መብላት የሚችል ገና ለገና የሰራብሽን ድራማ በድራማ ምክንያት 200 ሺህ ብር ላክሽለት። አሁንም በየወሩ ይጠይቅሻል። ምን አይነት መርፌ እንውጋት ጋይስ? አሁን አስቸጋሪ ከሆነ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል አድርገን ትንሽ ልብልብ የሚያደርገውንም በወጋሽ ደስ ይለኛል። እንደውም ቀለል ያለውን ግራ ገባኝ። ምን እንደማደርግሽ ራሱ የማይደረግ ነገር እኮ ነው ያደረግሽው። የእኔ እናት የማይደረግ ነው ያደረግሽው። ድንቡሎ ሳንቲም መራክ የለብሽም። እንኳን ለሱ ቀርቶ አልኩሽ እኮ ለቤተሰብሽ በዓል ሲመጣ እንኳን አደረሳችሁ ብለሽ ዶሮም በግብ ምናምን ትገዣለሽ። ኦኬ እንደ አንድ የቤተሰብ አባል ለማዋጣት ሌላውም ሰው እዛ የሚሰራውም ሰው ያዋጣ። የቤተሰብ አባል ከሆነ ሼር ያድርግ። ውጭ ሀገር ስለምትሰሪ አንቺ ከሀገር ውጭ ስለምትሰሪ እኮ ገንዘቡን ከዛፍ ላይ አይደለም መቀነጥሽው። ሀገር ቤትም ያለ ሰው ሰርቶ ነው የሚያገኘው፣ እዚህም ያለ ሰው ሰርቶ ነው የሚያገኘው። የከረንሲ ልዩነት አለው ማለት እኮ የተለየ መሬት ላይ ብር ይለቀማል ማለት እኮ አይደለም እኮ። ከሀገርም ስትወጣ እንደውም በሰው ሀገር ባይተዋር ሆነህ ሰው ሳይኖርህ ቢቸግርም ይረዳ ሳይኖር ቀርቶ እንዲህ ተሆኖ የሚሰራው እንደውም ከባድ ፍሬን መያዝ ያለበት ነው። ሀገሩ ያለ ሰው እንደውም ሲሰራ በጣም ጥሩ ነው። ከቤተሰብ ጋር ሆኖ ቢቸግረው የሚረዳው አለ፣ ችግር ውስጥ ቢጋ የሚሸሸገበት አለ፣ እርዱኝ ቢል የሚረዳው ያገኛል። እዚህ ሰው ሀገር ያለ ሰው ማን አለለት? ማንም ሰው ለሱ ብሎ ያየም ባይዜ ከወደክ ሰው ሀገር ያላችሁ ሰዎች ገንዘባችሁን ያዙ። ምክር የምሰሙ ከሆነ እኔ ከእናንተ በእውቀትም በእድሜ ምንም ላንስ እችላለሁ። ሜይ ቢ በብዙ መልኩ ልትበልጡ የምትችሉ ሰዎች ትኖራላችሁ እዚህ ውስጥ። እሱ ብቻ አይደለም ዋናው ፖይንቱ። ሰው ተማሪ ካለ አስተማሪ የትም ቦታ አለ ይባላል አይደል? ገንዘባችሁን ያዙ። ግድ የላችሁ ከሰማይ በታች ተርፎ ለመኖር መትረፊያችሁ አትራፊያችሁ ቢኖር ገንዘባችሁ። ሰውማ ዛሬ ያለ ብሎ ብላችሁ ጥሏችሁ ይሄዳል። ስለዚህ ገንዘብሽን በጭራሽ 200 ሺህ ብር ጋይስ፣ 200 ሺህ ብር እኮ እንዴት እንደሚገኝ አልገባችሁ። እኔ አሁን ተርፎሽ ለሻይ ያዘው ብለሽ የሰጠሽው ነው ይመስለኝ። እኔም አሁን ከዚህ ስወጣ ማማዬ ምናምን ብዬ እመጣለሁ። ግድ ነው የሻይ አንድ ይህን ደግሞ 300 ብታደርጊው አይከፋኝም። ይህን እናት ሰው ሀገር ነው ያለሽው። በጣም ያስደነግጠኝ እንደው 10 ሺህ ብርም 5 ሺህ ብር ልኬለታለሁ ብትይ እንደው እቺ ልጅ አታሏት ነው ምን ላለው 200 ሺህ ብር። ይህን አስምሬ እየነገርኩሽ ያለሁት እንድትደነግጪ ነው። አሁንም እንዳትሄጂበት ነው፣ ድራይቭ እንዳታረጊ ነው። በዚህ መንገድ ብዙ መንገድ ርቀሽ ሄደሻል፣ ወደኋላ ተመለሽ እያልኩሽ ነው። በዚህ መንገድ በተሳሳተ መንገድ ነው እየሄድሽ ያለሽው። ሰውየው ባል መሆን የሚችል አይደለም፣ ሊያገባሽ የሚችል አይደለም፣ ለአንቺ ወንድ የመሆን የሚሆን አይደለም። ቀፋይ ነው። እውነቴን ነው። አንቺ
ገንዘብ ከላክሽለት በኋላ ስለ አንቺ የሚያስበውን ብታውቂ ፈጣሪ እንደው ቢያሳይሽ ቁጭ ብለሽ ታለቅሽ ነበር። ቁጭ ብለሽ ነበር የምታለቅሽው። ምን ወር ታለቅሻለሽ? እናንተ ሳትኖሩ ሰዎች ስለ እናንተ የሚያስቡትን ብታውቁ ኖሩ ከሁሉም ሰው ጋር መሳቅ ታቆማላችሁ። ተው፣ ይቅርባችሁ፣ ግድ የላችሁ። እኔ ልጉዳችሁ እስቲ እንደው አንተ እንደዚህ ያልከኝ ነገር ክፉ ምክር ነው ብላችሁ እስቲ እንደው ውቀሱኝ። በህይወት በነፍስም በፈጣሪ ፊት ስትቆምም ለፍርድ ፍረዱብኝ። እንደው ቋጣሪ ሁኑ፣ ገብጋባ ሁኑ። ገብቶሻል? መስጠትም ልክ አለው። ለእናትሽ ልከሻል፣ እንዲህ ነበር ለአባትሽ ልከሽላቸዋል፣ ለወንድምሽ አየሽ። ስለዚህ ፍሬን ያዥና ከዚህ ህይወት በፍጥነት ውጪ። እርግጠኛ ሆኜ ነው የምነግርሽ። ይህን ፍቅር ግንኙነት በማቋረጥሽ አትጸጸችበትም መቼም። እንዲሁም ታመሰግኝበታለሽ ሁሌም ቢሆን ማለት ነው። እንኳን አደረግኩት ብለሽ በራስሽ መቼም የማትጸጸችውና እንትን ማትይበት ነገር ቢኖር ይሄን የፍቅር ግንኙነት በማቋረጥሽ። ከዛሬ ጀምሮ አሁን ደንግጬ በቃ ልክ ያልሆነ ነገር ነው ያደረግሽው። ከዚህ በኋላ ሊያልብሽ ነው። የወርቅ እንቁላል የምትጥል ዶሮ ነሽ አሁን ለሱ አንቺ። በየወሩ እየመጣ ግን አይሰራም እንዴ? ወንድ ልጅ ከሴት ገንዘብ አንድ የወሰደሽ ኤቭሪ ዴይ ምን ያህል እንደናቀሽ ነው የምታውቂ። ለምን እንደሆነ ታውቂያለሽ? ለወንድ ልጅ ከሴት ገንዘብ መጠየቅ ማለት በጣም ከባድ የክብር ጉዳይ ነው፣ ውርደት ነው። ይህንን ጥሰው ገንዘብ የሚጠይቋችሁ ወንዶች ሁሉ ቆዳችሁን ሊገፉላቸው ነው። ስለ እናንተ ግድ አይሰጣቸውም፣ አያፈቅሯችሁም ጭራሽ። ምክንያቱም ወንድ ልጅ የሚያፈቅራትን ሴት ገንዘብ አይጠይቃትም። እመኚ። ለምን እንደሆነ ታውቂያለሽ? ለክብሩ ስለሚጨነቅ። ነገ ትንቀኛለች፣ ዝቅ አድርጋ ታየኛለች። እሷ ፊትማ ያጣ ሆኜ ችግረኛ ሆኜ መታየት የለብኝም የማፈቅራት ሰው ፊት። እውነቴን ነው የምነግርሽ። የሁላችንም የወንዶች ተፈጥሮ ነው። እኔ አሁን እንደዛ ነው የሚሰማኝ። ገርል ፍሬንድ ብትኖረኝም እሷ ፊት ተሸናፊ ሆኜ መታየት እንትን የለኝ። በህይወት ጠንካራ ሆኜ አሸናፊ ሆኜ ራሴን ችዬ፣ ገብቶሻል? እንኳን ገንዘብ ስጪኝ ብሎ አፍ አውጥቶ ለመጠየቅ ቀርቶ ፊት ለፊቷ ያጣ አይነት ሰው የወደቀ አይነት ሰው ሆኜ መታየት አልፈልግም። ክብር ነው ለወንድ ልጅ። ነገ አታከብረኝም እኮ እሷ ዲስሪስፔክት ነው የምታደርገኝ። ፊት ለፊት ምናልባት ወይ ስለምታፈቅረኝ ልትለው ትችላለች፣ በውስጧ ግን ዲስሪስፔክት ነው የምታደርገኝ። መቼም ለእሷ እንዳልቆም መከታ ማልሆናት እንደሆነ አድርጋ ነው የምታስበው። ያንን ማረጋገጫ መስጠት አልፈልግም። ይሄ የሪል ፍቅር የያዛቸው ሰዎች ስሜት ነው። ገንዘብ የሚጠይቋችሁ ስለማያፈቅሯችሁ ነው። እናንተ ስለነሱ የምታስቡት ለምን ምንም አይሆንም፣ ምን አገባቸው? ዋናው ገንዘቡን ያገኙት እንጂ። ይህንን ለቀሽ ውጪ። ተግባባን? ግልጽ ነው? ግልጽ ነው። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። መልካም ቀን። ገንዘብ ስጪኝ 200,000 ብር በየወሩ ገንዘብ መጠየቅ የቻለ ወንድ አፍቅሯችሁ አያውቅም። ይኸው እግዚአብሔር ምስክሬ ነው የምላችሁ። መቼም የእግዚአብሔርን ስም ዝም ብዬ በተራ ወሬ አልጠራም። ገብቷችኋል? የስሜን ያህል እርግጠኛ ሆኜ የምነግራችሁ የሚያፈቅራችሁ ወንድ ገንዘብ አይጠይቃችሁ። ስለማይፈልግ እኮ ቢቸግረው ራሱ ወይ ከሌላ ሄዶ ከጓደኞቹ በራሱ ያደርገዋል እንጂ አንቺ ሚሊዮነር ሆነሽ እንኳን እንደው ተርፎሽ የምትበትኙ ገንዘብ እንኳን ኖሮሽ ቸግሮኛል እንዲህ ገንዘብ ስጪኝ አይልሽም። ሪስፔክቱን እንደሚያጣ ያውቀዋል። ገብቶሻል? ፖዚሽኑን ያጣል በአንቺ ልብ ውስጥ። ይሄ የአፍቃሪዎች ስሜት ነው። ሰው ማያፈቅሯችሁ ግን ለመፈግም አትሉም። ስለነሱ ለምን ምን አሰባችሁ? ምን አሰባችሁ? ምን ይገርመዋል? ዋናው የትንፍጩ ዱቄቱን አምጩ ነው። እናንተ አይገባችሁ። 200,000 ወይኔ ሰውዬው ገንዘብ በቃ እንዲመጫወች ሆነ። ታዘዝ። ምን ልታዘዝ? እኔ የሆነ ማማከርህ ጉዳይ ነበረኝ፣ ለዛ ነው። እሺ ንገሪኝ። እና እኔ ማማከርህ አግብቻለሁ፣ ባለትዳር ነኝ። ግን እዚህ ጋ ልጁን ምንም ልተማመንበት አልቻልኩም። የሆነ ሰዓት ላይ እንዳጋጣሚ
ሌላ ሴት ያዘብኝና ከዛ በዛ እምነቴ የሆነ በቃ ትክክል አይደለም። ግን እስካሁን የ1 ወር ብር ልኬለታለሁ። ልኬለት አላቅም፣ ብር ልኬለት አላቅም። ለመላክ እፈልግና መልሽ ደግሞ ሀሳቤን የሆነ በቃ የሆነ ወዛገባለሁ። ለቤተሰብ እንዳልክ ደግሞ 2 አመት ሙሉ ሰርቻለሁ። ግን 2 አመት ሙሉ ምንም የተደረገልኝ ነገር የለም። ከዛ በቃ እኔ ገና እንትን አላልኩም ማለት ነው። እንዴት የተጋባችሁት? ዘመድ ነው ያገናኘን፣ ያጎት ልጅ ምናምን ያገናኘኝ ጓደኛዬ ነው ብሎ ማለት ነው። እና እንደዛ ስላላገባሽው? አዎ እንደዛ ስላለኝ በቃ በ15 ቀን ውስጥ ምናምን ነው በቃ እንትን ያለ ነው የተጋባችሁት። ከዛ እኔ በ15 ቀን ውስጥ ተገብተን 2 ወር አንድ ላይ ተቀመንና እኔ አረብ ሀገር መጣሁ። አውሪ እኔ እናት አንዴ ውሃ ልቅዳ። እያስጠጣል እየጠጣው ነው መስማት ያለብኝ። ንገሪኝ፣ አንቺ እዛው በአካል ነው የተጋባችሁት? በአካል ነው የተጋባ ነው። በ15 ቀን ውስጥ ቀን ውስጥ በቃ ተያየን ምናምን። ከዛ በኋላ በ15 ቀን ውስጥ ወደ ትዳር ገባሁኝ። ግን ያኔ 2 ወር አንድ ላይ ተቀምጠናል። ከዛ እኔ ወደ አረብ ሀገር መጣሁ ማለት ነው። ከተጋባችሁ ለምን ወደ አረብ ሀገር መጣሽ? ወይስ የመምጣት ሀሳቡ ከማግባትሽ በፊት ነው ነበረ? ከማግባቴ በፊት ነበረ ወደዚህ ለመምጣት ያሰብኩት። እሺ፣ በላይ ላይ ሴት ይዞብኛል ያልሽው ነገር አልገባኝ። ምን ማለት ነው? እኔ ከመጣሁኝ አረብ ሀገር መጥቼ 2 ወር እንዴት ተቀመጥኩኝ። ከዛ ልክ ሌላ ሴት እንደያዘ እኔ ቲክቶክ ላይ ለቀኩት። እሱን ሴት ለቀው ልጅቷ መታ ለምንድን ነው ባሌን የለቀቅሽው ምናምን ነገር አለችኝ። አንድ ላይ እየኖርን ነው ምናምን ነገር አለችኝ ማለት ነው። ከዛ እንዴት ነው ምናምን ብዬ ተናደርኩኝና ከዛ እሱን ስጠይቀው እኔ አላቃትም ማለት ካዲኝ። ከዛ በኋላ ሳጣራ በፊት ሊያገባት ነበረ እሷን ማለት ነው። እሺ፣ አንቺ ስትሄጂ እሷን አስገባ ማለት ነው። ከዛ እኔን አሳመነኝ። በቃ እኔ እንደዚህ ነው፣ እሷን ብፈልጋት ኑሮ እሷን አገባት አልነበረም ወይ? የ2 አመት ፍቅረኛ የነበረች እኔ አልፈልጋትም ምናምን ነገር አለኝ። እሺ በቃ እንደዛ ከሆነ ልጅቷን ታዲያ ለምን አመጣሃት ቤት እኔ ጋ ለምን አመጣሃት ምናምን ነገር አልኩት። እሷ አላመጣኋትም ማለት በቪዲዮ ደውዬላት ነበረ። በቪዲዮ እናወራለን፣ እንደ እህቴ ስለማያት እናወራለን አለ። እሺ ከዛ እናወራለን እንጂ ምንም ነገር የለንም ከእሷ ጋር እኔ ጨርሻለሁ ምናምን አለኝ። አሳመነኝ ብቻ። ከዛ ወዲህ እምነቴ ጎሏል። ዝም ብዬ አወራዋለሁ። እሺ ዝም ብዬ አወራዋለሁ። ግን ያኔ በቃ ከዛ ወዲህ እሱም ለማሳመን ይሞክራል። እኔም ደግሞ የ1 ወር ብር ከላኩለት በኋላ ለምን ላኩለት ብዬ ይቆጨኛል። ወላሂ እኔ መላክ አልፈልግም። ምን እንደማደርግ አላውቅም። እሺ ምንድን ነው የምትፈልጊው አሁን? እንዴት ብዬ ያኔ ማመኔን ልቀጥልበት ወይስ ደግሞ ይሄ ነገር እንደዛ አድርጎኝ እንዴት ብዬ ነው እንትን ማለት የምችለው የሚለው ነገር እንዲሁም ምክር እንዲሰጥ ይፈልጋል። እሺ ሚዩት አድርጊ እስኪ። ጠዋት ተመርቶ ከሰዓት መርካቶ የሚል የሆነ ማስታወቂያ ነበረ። ልጅ እያላችሁ ታስታውሳላችሁ? ምን ነበረ ይሄ? አስረስት ነው ምናምን፣ አስረስት የሚያስተዋውቀው ማስታወቂያ መሰለኛል። ምን ነበር አስታውሱኝ እስኪ። ልጆች እያለን አባባ ምንድን ነው 120 ፕሮግራም ምናምን ላይ ምናምን የሚተላለፍ ማስታወቂያ ነው ማስታውሱ። ጠዋት ተመርቶ ከሰዓት መርካቶ እንደዚህ ብስኩት መሰለኝ አይደል? እሱን ሆነብኝ። የእናንተ ፍቅር የእናንተ ትዳር በ15 ቀን የኔ እናት በ15 ቀን ምን ነው በ15 ቀን እኮ እንደው እንኳን ትዳር መመስረት ቀርቶ እንደው አስቸጋሪ እኮ ነው። ምንስ ታደርጋላችሁ? እንደው በ15 ቀን ውስጥ እንደው ቸኩላችሁ የምታደርጉትስ ነገር አለ? ለመገናኘት ራሱ እኮ ታይም እኮ ይፈልጋል እኮ ሳታውቂው። በነገራችን ላይ
አውቃችሁ ማግባት ነው የሚሻለው። ኢቭን አፍቅራችሁ ወይ ስላፈቀራችሁ ማግባት ብቻ ፖይንቱ አይደለም። አውቃችሁ ማግባት አለባችሁ። ያንን ሰው ማወቅ አለባችሁ። ሰው ላይሽ ላይ ሴት የያዘው በቃ በ15 ቀኑ ያገባሽ። ስለዚህ አነስሽበት። ስትሄጂ እሷ እስክትመጣ ከእሷ ጋር ሸሽ ግዳሜ ብልስ ምን ይለኛል? ወንድ አይደለው ብሎ አሰበ፣ ያደርገዋል። ሲንግል ነሽ ማለት ነው። አሁን አንቺ አየሽ፣ ቸኩለሽ ማግባት ፖይንቱ አይደለም። ልጅነት ምናምን ከሆነ እሺ ችግር የለውም ልጅነት ነው ብለን እናስባለን። ግን በበሰላችሁበትና በገባችሁ ሰዓት ግን ትምህርት ይሁናችሁ። ደወለ መሰለኝ። ሊያሳምናት ነው። አሁንም ወንዶች ሄሎ ይሰማል? ሄሎ ሄደሽ በቃ ሄደሽ አለሽ አለሁ። ማዳሜ ደውላብኝ ነው በመስመር። እሺ አዳምጪኝ። ያው የምናወራው ነገር አንቺ ጋር ካልደረሰ ያው ትርፉ ኪሳራ ነው፣ ወሬ ብቻ ነው ብዬ ነው። መድረስ አለበት አንቺ ጋር ሀሳቡ፣ ጥያቄ ስለጠየቅሽ። ስለዚህ ሰውየው አንቺ በሌለሽበት አሁን በገዛ ቤትሽ ውስጥ ብዙ ታሪክ እየሰራ ነው። እውነቱን ነው የምነግርሽ። ምንም እንደዚህ ይህን ጥርጣሬ ውስጥ ላ እንዳትከችው፣ ጥያቄ ውስጥ ላ እንዳትከችው። ስለዚህ ሲንግል ነሽ አንቺ፣ ቸኩለሽ ዘለሽን የገባሽው ትዳር ውስጥ ባለማስተዋል ጊዜ ሳትወስጂ፣ ሰውየው ማን እንደሆነ እንኳን ሳታውቂው ጓደኛዬ ነው ብሎ ስላስተዋወቁሽ ቆዳሽን ሊገፉት እኮ ነው። ገንዘብ አትላኪ። አሁን ምትሰሚኝ ከሆነ መሞቻሽ የምታፋጠኘው ገንዘብ የምትልኪለት ከሆነ፣ ምክንያቱም ስራ አይሰራም። በአንቺ ገንዘብ ሌላ ሴት አግብቶ ይጠብቅሻል። ከአመታት በኋላ ስቴጂ ሌላ ሚስት በገዛ ቤትሽ ውስጥ ይቅርታ ማለበል ልትልሽ ትችላለች። ስለዚህ ገንዘብሽን ያዥ። አሁን ብልህ ሁኚ። አንድ ወር ላኩት ያልሽው አይደለ? እሺ እሱን በስተት አድርገሽዋል። ያሺ ከዛ አገር ቤት ስትሄጂ አንቺ አሁን አስቸጋሪ ከሆነ ይሄን እንደዚህ አታርጊ ብንልሽም አንቺ አፈቅረዋለሁ የምትሉት ጉድ አለ። ፋይዳ የለውም። ያ ነገሩን ሁሉ ነው የሚያበላሽው። ማፍቀር ምናምን እዚህ ጋር አይሰራም። ሰውየው እየተጠቀመብሽ ነው ያለው አንቺ ላይ በየዋህነትሽ። ህይወት ዕቃ ጨዋታ አይደለም። እምቢ ማለት ያለብሽን ነገር እምቢ በይ። ገንዘብ አትላኪ። ገንዘብሽን ሀገርሽ ስትሄጂ ወይ በእናትሽ ልክ እንደሄድሽ ወዲያው ወይ በአባትሽ አስቀምጠሽ፣ ምክንያቱም ይሄ ባህል አይደለም። ይሄ ናት አንቺ ስትሄጂ ቅምጥ ያለው ባህል አይደለም። ከዛ እዛ ማድረግ ያለብሽን ተወስኛለሽ ማለት ነው። አሁን ግን እዚህ ሰው ሀገር ሆነሽ ሁሉ ሳንቲም እንዳትልኪ ለማንም ሰው። ተግባባን? ግልጽ ነው። እኔም የምፈልገው እንደዚህ ነው ማለት እኔ በቃ ስላልተማመንኩበት መላክን አልፈልግም። ሲጀምር በቃ ለላኩለት ያችን የአንድ ወር ብር ለላኩለት ራሱን በጣም ነው የሚሰማኝ። በጣም ለምን ላኩለት እናደዳለሁ። በራሴ ጥያቄ ይሆንብኛል። አይዞሽ፣ ለማንኛውም እንደዛ እሺ። እሺ መልካም ቀን። ኧረ ጎበዝ፣ ሰው ተፍ ብል ይሻላል። ይሄ ነገር ዙሩ እየከረረ ነው። ነገሮች ሳይባነኑ እኔም የድርሻዬን በወስድ አይሻልም? ክብራን ምን ትላላችሁ? እስኪ ሀሳብ ስጡበት። እንዲህ በማለት ቅር ሊላችሁ አይገባም። እኔስ ማን አለ እንዴ? ሌሎቹ ሲው ይብሉ እየተባለ እየበሉ አይደል? የድርሻዬን ቢያንስ በስስ 200 ሺህ ብር ነው። የ200 ሺህ ብር ቢያንስ 20% ምናምን እንኳን ምናምን ሊደርሰኝ የሚገባ አይመስላችሁ? ትስቂያለሽ አይደል? እዚህ በጠረቃለሁ እኔ ቲክቶክ ላይ መጥቼ ሰው ሌላ ስራ ነው ዝም ብሎ እኮ ነው
የሚያወራው እሱ? ተዉት ነው የምትባባሉት እኮ ይላችሁ። እኔ ግራ ነው የሚገባኝ። እኔ ህይወት ላይ የሚያመጣው ኢምፓክት የለም። እናንተ ህይወታችሁን ማትጠብቁ ከሆነ ስቃችሁ አትለፉት። ከእሷ ተማሩ ጎበዝ። እንዴት አንድ ገላውን ሲታጠብ በካልሲው ገላውን የሚያሻ አንድ ሰው እንዴት ይሸውዳችኋል? እንደዛ እንደማለት እኮ ቲሸርቱን ገልብጦ የሚለብስ ማለት እንደማለት እኮ። ቲሸርቱን በግልባጩ ገልብጦ የሚለብስ ሰው ወይ ዘቅዝቆት የሚለብስ ሰው እንዴት ይሸውዳችኋል? በደህና ሰው እንኳን በተሸወድ እኮ አይቆጭም እኮ ጎበዝ። ደህና ልብ ያለው በቃ ይሄ ልብ ያለው አለ ጠንካራ ጎበዝ ወንድ የሆነ ልቡ ወንድ የሆነ የሰው የማይጎዳ ምን አይነት ነገር ሰው እንኳን ቢጎዳችሁ ኦኬ፣ አትሊስት የተጎዳሁት ለፍቅሩ ብዬ ነው። ይህ ሰው ይገባዋል። በቃ ቢያንስ የሆነ ነገር ይሄ ጠንካራ ጎኗ ምንም ስራ ማይሰራ 1 ለ5 ተደራጅተን ምናምን ገንዘብ እንትን ብለናል 200 ሺህ ብር ላኪ ብሎ የሚከፍል በ15 ቀን ውስጥ አግብቼሻለሁና ገንዘብ ላኪልኝ ብሎ እሷ የለካችለትን ገንዘብ የቀድሞ ፍቅረኛውን እራት የሚጋብዝ እንደዚህ አይነት ወንድ ይሸውዳችኋል ጋይስ። እንደው በመድኃኔዓለም ነው ፍረዱኝ። እንደዚህ አይነት አረጀው። እኔ ራሴ ሁሉ ነገር ያረጀው እዚህ እንደ ጮሁ እንደ ቁራ ማለት ነው። አረጀው እርጅና መጣና ድቅና ለፊቴ ምናምን። አሁን ለእኔ መስማል ያለ እግዚአብሔር ይመስገን። ምን እንታዘዝ? ይህን የፍቅር ታሪክ ነው እና ከጥንቱ ነው አይደለ? እንዴት እንደተዋወቃችሁ ጀምሮ በጣም እየፈራው ነኝ፣ ግን ውሃ ትንሽ ሊጠጣ። አይዞሽ ውሃ ጠጪ፣ እንጠጣ። ውሃ ያረጋጋል። እሺ። እና እየተዋወቅኩት በፌስቡክ ነው። መጀመሪያ ጊዜ ነው። ወንድ ልጅ ማለት መጀመሪያ ጊዜ ወንድ ልጅ በፌስቡክ ታወቀ። በመጀመሪያ ጊዜ ነው ማውራቱ የሚጀምረው፣ ማነጋገሩ የሚጀምረው በመጀመሪያ ጊዜ እሱ ነበረ። እሱ ጠይቆ የነበረ ሳላቅ ነው ያስገቡት። ከዛ ሜሴንጀር ላይ ሀይ ምናምን ብሎ ሲጽፈኝ መለስኩት። ከዛ ቁጥር ምናምን አስቀመጠኝ። ኦኬ ብዬ ሴፍ አድርጌ ዋትስአፕ ለማውራት ጀመርኩት። መልካም ሰው ነው፣ ግን በጥሩ ሁኔታ እየሄደ በፍቅር ውስጥ አስገባኝ። ገባው፣ እሱም ገባው። 3 ዓመት የሚያክል አውርቻለሁ፣ ያለ ምንም ማለት ነው። ገንዘብ አይጠይቅ ምን አይልም። በቃ ስለ እኔ ስጨናነቅ የነበረው ሰዓት ላይ ከዛ ኢትዮጵያ ማምጣት ፈልጋለሁ ምናምን ስለው ኦኬ አለኝ። መጥቼም እሱ ጋር አልሄድኩም። መጀመሪያ ቀደም ብዬ ያገኘሁት እናቴና አባቴ ነው። ከዛ መጀመሪያ ግን ማገኘው እኔ ነው ምናምን ስለኝ አይ ነው እኔ መጀመሪያ እናቴና አባቴን ካገኘው በኋላ ነው ወደ አንተ ማምጣት የምችለው አልኩት። ምኖረው አዲስ አበባ ነው። ኦኬ አለኝ። ከዛ ሄድኩት። 10 ቀን እናቴ ጋር አባቴ ጋር ተቀምጬ ወደ እሱ መጣሁ። ስመጣ ከጓደኞቹ ጋር ነው ምናምን ወደ ሳላይ ያው ትንሽ ጊዜ ምናምን ያው ተቀበለኝ፣ አወራኝ። በሰዓቱ እሱም በስራ ስለሆነ ያለው አለቅ እንደዚህ ነው ምናምን ብዙ ነገር ሲጎል ኦኬ አሪፍ ነው ምናምን ስለው ሀሳብሽ ምንድን ነው አለኝ። ሀሳቤማ እንደዛ ወኛው መቀጠል ስለማልፈልግ ሄጄ ብመጣ ይሻላል። አንደኛው ቤተሰብ ያልታወቀው ነገር ላይ አንተና ገብቼ መቀመጥ አልፈልግም። እንደ ጓደኝነት የሆነ ነገር ሆነን ከዛ እሄዳለሁ አልኩት። እሺ አለኝ። ከዛ ቤተሰብ ድረስ እንደመጣሁ መለሰኝ። እንደ ፍቅረኛ ሆነን ኖረናል ማለት ነው። ከዛ ከኖርኩት በኋላ አሁንም ድጋሚ መጥቼም ገንዘብ አልጠየቀኝም። ስንት ሰራሽ ምናምንም አላለኝም። የሆነ ትንሽ ገንዘብ ዶላር ነበረ የዘረዘርኩት፣ እሱንም ወደ እኔ አካውንት ነው ያስገባልኝ ሳይቀበለኝ። ከዛ ከራሱ አውጥቶ አንዳንድ ነገሮችን ገዛ ምናምን። እሺ አልኩት። በዛ በጣም ነው የምወደው፣ በጣም ይወደኛል። ከዛ እስኪ ታሪክ ንገረው ምናምን ስል ምንም ታሪክ የለኝም። አንደኛው አጋጣሚ በልጅነቴ የሆነች የፈቀርኩት ምናምን ሰው ነበረ እንደዛ ምናምን ብሎኝ
ከዛ ምን ሆናችሁ ነው የተያያችሁ ምናምን ስለ አይ አጋጣሚ የሰው ወሬ ሰማች። እኔም ልጅ ነበርኩት እንደዚህ ምናምን አለ። ኦኬ አሁን የት ነው አላቃት ማለት አይ አሪፍ ነው እንደዛ ምናምን ብዬ ወደ ስግደት እሱ ሳላቀኝ አያቀኝም ሲመጣ አላወቀኝም። ኢትዮጵያ ያለው ሰው ደወልኩት። ኤርፖርት ላይ ሆኜ ነው የደወልኩት። ከዛ እንዴ የት ነሽ ምናምን ስለኝ የሆነ ጫጫታ እየሰማው ነው ምናምን ስለኝ አይ የሆነ ቦታ ለማሄድ ነው ምናምን ስለ እንዴ ንገረኝ ምናምን አለኝ። አይ በቃ እንገናኛለን ምናምን ስለው እንዴት እንደዛ ትኛለሽ? ይሄ የሚያክል አመት ቆይቻለሁ። ስለዚህ አንዳንድ ነገሮቹም ማውራት አለብኝ አለኝ። ማውራት ምንም የምታወራው ነገር የለኝም እኔ ግዴታ አይቻለሁ። አንተን የምታደርገው ነገር አድርገሃል። ስለዚህ አሁንም መቆየት አለብኝ እኔ እናንተ ቶሎ ብዬ እኔ እናንተም አንድ ውስጥ የሆነ ውስጥ ማግባት አልፈልግም። የኔም ደግሞ መጀመሪያም በልጅነቴም የነበረው ሰው ነበረኝ። እኔም እስኪ አንተን አፍቅራለሁ አንተም እንደዛው ነክ። ስለዚህ ይብዘሰም ነው። ግን አሁንም ምንድነው ማለት የፈለግኩት ስራ ለማስራት ሌላ ሀገር እየሄድኩ ነው አለኝ። ወዴት አለኝ። ወደ ስግደት። እንዴት አልነገርሽኝም አለኝ። አይ ማናገር አልፈለግኩም ምክንያቱ ይሄ ነው ብዬ ላንተ ምናምን አለኝ። እሺ ብሎ ወደዚህ መጣው። ከዛ ከመጣውም ስልኬ ላይ በቃ በጣም ሲጨናነቅ ምናምን ነበረችኝ እየጠየቃት ምናምን ነበረ በሳቱ ማለት ነው። ከዛ አገኘኝ። እሺ አሁን ጥሩ ቦታ አጋጠመሽ አለኝ። አሁን እኔና እሱ መታወቅና ማወቅ ከዚህ 5ኛ ዓመታችን ነው የስምነው ማለት ነው። ግን ምንም ነገር አይጠይቀኝም ባይዘው ምንም ነገር። ግን እኔና አንተ እንዴት ነው ማቀጠል የምችለው? አንተም አሁን የሆነ ነገር እንደዚህ አትለኝም። እኔም ማድርገውን ነገር የሆነ ነገሮች አስቀምጣለሁ አትጠይቀኝም። እኔም እንደዚህ ነው ምናምን። አይ እኔ አንቺን ወደሽ እኔ አንቺን እስከማገባ ድረስ አንቺም እየሰራሽው አስቀምጪ እኔም እንደዛው አስቀምጣለሁ። ከዛ በኋላ የሚሆነው ነገር እናያለን ይለኛል። እኔም የሻልኩት 5 ዓመት ተቀምጦኝ የሆነ ጊዜ ላይ የሆነ ቦታ ላይ ማሄድ እንደዚህ ነው አለኝ። እንዴት አንተ እንደዚህ ጠየቀኝ ዛሬ እንዴት ወጣልህ ከአፍክ ምናምን አልኩት። ምንድነው እንደዚህ ገንዘብ ነው የጠየቀኝ። ገንዘብ ስጠይቅ አንተ እንዴት 5 ዓመት ተቀምጠ እንዴት ጠየቀኝ ምናምን አልኩት። አይ አንቺ እንኳን ባሌ ነሽ ፍቅረኛ ነኝ ብለሽ አንድ ነገር የሆነ ነገር አድርገሽ አታውቂም፣ ግን እኔ አልጠይቅሽም ባይዘው ምናምን አለኝ። እኔ ደግሞ ተሰማኝ ላድርገው ወይ አላድርገው የምለው ነገር መጣልኝ። አይ ቆይ እሺ አስቤበት እነግርሃለሁ አልኩት። ግን በቃ አሁን ነይ ነው የሚለኝ። ነይ በቃ ይበቃል መተሽ የሆነ ነገር ምናምን ይለኛል። ግን በጣም ፈራለሁ የሆነ ነገር ለመላክም ለሱ ጋር ለማስጣት ምናምን በጣም ነው የምፈራው። እሱም አይጠይቀኝም እኔም ደግሞ ላድርገው እሱን በጠየቀው ሰዓት ላይ አልደረስኩም። ለሱ የሆነ ችግር እንደዚህ ሆኛለሁ ምናምን ብሎ ተናገረኝ። ግን የ5 ዓመት ምናምን ከዚህ ጋር 5ኛ ዓመቴ ነው እኔና እሱ ማውራት ከጀመረኝ። ግን አላደረኩም። ግን ለማድረግ እንዴት ጥላት ላድርገው የምለው ነው ስጋት ውስጥ የገባው። እዛ ምክር ምናምን ሊቀበል ብዬ ነው የገባሁት። አሁን ላክለት አላክለት ነው ጥያቄውን ነው ለኛ የሚቀርበው። አላኩም ገንዘብ ማን አላኩም፣ ግን ሊላክ የምለው ነው። ምን ያህል ብር ነው የጠየቀሽ? አረ ትንሽ ብር ነው ቢያንስ እስከ 60,000 ምናምን ነው። ግን አልፈለኩም መላክ። ትንሽ ነው 60,000? በቃ የኔ እናት አካውንት ቁጥሬን አዘጋጃለሁ። የለውም። አረ እንደውም 60,000 ሲበዛ ነው። 20,000 ራሱ ታስገኝ ያው እሱ ትንሽ ነው ብለው እኔ ግን ብዙ ነው ባይዘበይ ትንሽ ብለው ስለወራ ነው። ትንሽ ነው ያልሽው እኮ አንቺ ነሽ። አሁን እሱማ አይደለም እሱ አይ ትንሽ ነው እሱ እንኳን 60,000 60 ሚሊዮን ሲሆን ነው ብዙ። ሚዩት አርጊ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን ነው የምንወጋሽ። ነቅሎ ይወጣልሻል። በላብም ይሁን በምን ትንሽ ሊለበልብሽ ይችላል። ትንሽ ሊያቃጥልሽ ይችላል። አረ ጎበዝ፣ ለብር ያለን ነገር እንዴት ነው? ይሄ ነገር በጣም እኮ አሳሳቢ ሆነ እኮ ጓድ። እንዴ ብር እኮ ስታከብሩት ያከብራችኋል። ከናቃችሁት ደግሞ እንዴት እንደሚንቅሽ። አንቺ 60,000 ናት፣ ያው ቀላል ነች ያልሽው ነገ 60 ብር ማግኘት አቅቶሽ ዋጋ ትከፍያለሽ። የብርን ቫሊዩ ገንዘብን ቫሊዩ የምትሰጡት አታችሁ የምታውቁ ሰዎች ናቸው።
አታችሁ በአንድ ብር ምክንያት ወይ 10 ብር አታችሁ ዋጋ የከፈላችሁ ሰዎች አትቀልዱ። እያንዳንዷ ገንዘብ ትርጉም ትኖረዋለች። ሰው አሁን ምን መሰለሽ፣ ብዙዎቻችሁ ጥሩ የሚመስሏችሁን ሰዎች ቴንክ ዩ ሶ ማች አይ ላቭ ዩ። ጥሩ የሚመስሏችሁን ሰዎች ጥሩ ናቸው ብላችሁ ትደመድሙና እንዲህ መሰላችሁ የሆነን ሰው ለማጥመድ ከፈለጋችሁ ባይዜ ይቀላል። አሁን አንቺን ለማጥመድ የተጠቀመበት ወይ ይሄ ነው እንጂ እሱ ፌስቡክ ላይ አግኝተሽው ጻድቅ ሰው ሆኖ አይደለም እስካሁን ገንዘብ ያልጠየቀሽ። መቼ መጠየቅ እንዳለበት ያውቃል። በአንዴማ ከጠየቀሽ አንቺ ራሱ ይህ ሰው እየጠቅመኛ ነው ነው የምትይው። ስለዚህ መቼ መጠየቅ እንዳለበት እና እንዴት መጠየቅ እንዳለበት ታይሚንጉን ያውቃል እሱ። መጀመሪያ ጨዋታውን የተጫወተው እየደወለልሽ ነው እንዴት ነው? እዚህ ስትገቡ እኮ ፍቅረኞቻችሁ የሚደውሉት መርፌና ቀዶ ጥገና እግዚአብሔር አንተ እስቲ እየደወለብሽ ነው። እየደወለ ነው። እንታገሰው። እያያት ነው መሰለኝ። ቦልካችኋቸው ግቡ አላልኩም ፍቅረኞቻችሁ በብሎክ ሰይፍ ወገብ ዛላቸውን ብላችሁ ከዛ ከወጣችሁ በኋላ ታበሩላችኋላችሁ። ብሎኩን ችግር የለውም። እዚህ ግን ሰላም እንድናገኝ ቦልኳቸው አላልኩ። ይሰማል ወይስ ጅንጀናውን ጀመሩት? እንደዛው ጓድ የብሩ ነገር እንዴት ነው? እኔ እኮ እኔ ነኝ እኮ እንጂ መጨረቃ ላይ የምቀበው ሁልሽም አዙረሽ አፈሙዙን እኔ የምተኩሽም አቶ ባኬ ዝም ብሎ ነው የሚለፈልፈው። ልክልሃለሁ እሺ፣ እንዳያሳስብ እሺ እያለችው ይሰማል። ወይኔ ይቅርታ ብናት እዚህ ያየክ ነው። አራት ደውል ብሎክ አድርጊዋ እንዳይደውልብሽ። አንዴ ሰላም እንዲሰጠን አንዴ ቦልኪው፣ ከዛ ታነሸዋለሽ በኋላ። እሺ ቆይ የሰማህ ነው አይደል? እዛ ትቦለክና እዚህ ትሰማለህ። አንተ እያየ ነው ማለት ነው። አያችሁ? ምክንያቱም እቺ ልጅ አሁን መርፌው ከተወጋች የ60 ሺህ ጣፋንታ ገደል ይገባል። ያው ቆዳይን ይገፍልኛል። እዚህ ኮመንት ላይ መጥቶ በዩዘር አካውንት አውቃለሁ። ዩዘር ወይ የሆነ ፕሮፋይሉ ማይታወቅ ምናምን ብሎክ አድርጊያለሁ። አሁን ብሎክ አድርገሽ አዳምጪ፣ ሚዩት አድርገሽ ይኸውልሽ። አንድ ሰው አንቺን ወደሚፈልግበት ቦታ ለመውሰድ የሚጠቀመው መንገድ መልአካዊ ማንነትን በመላበስ ነው። ይህ ሊገባችሁ አይችልም። ብዙዎቻችሁ ሰው ጥሩ ሲሆንላችሁ ለምን ብሎ መጠየቅ እኮ ያስፈልጋል ጓዶች። በሬ ሆይ ሳሩን አይተህ ገደሉን ሳታይ እኮ ይባላል አይደል? አሁን እሱ ቁጭ ብሎ ሲያወራሽ ከረመ። ይህ ሁሉ የስራ ጊዜው ነው። አንቺን እያደላደለሽ ነው። ገብቶሻል? እያደላደለሽ ነው ምናምን ልንጋባ እኔም አንቺም ስሪ እኔም ማስቀምጣለሁ ብሩም ስንት ስትይ ታማኝ ተጫወተ ምናምን እንዴት እና መቼ ከአንቺ እንደሚቀበልሽ ግን ያውቃል። አንዳንድ ሰዎች አውቀው ይጋብዟቸዋል፣ አውቀው ስጦታ ይገዙላቸዋል፣ አውቀው ብዙ ነገር ያደርጉላቸዋል። ገብቷቸዋል። ልባቸው ውስጥ ግን ያለውን ፈጣሪና እነሱ ብቻ ነው የሚያውቁት። ከዛ እናንተ እሱ እኮ ብር የሚሰጠኝ ሰው እኮ ነው፣ እንደውም ስጦታ የሚገዛልኝ ሰው ነው፣ አቤት ጥሩነቱ ምናምን። እሱማ ገንዘቤን አለ የሚፈልገው። የኔ እናት መቼ እንደሚቀበልሽ ያውቃል እሱ። አጠቃሉ የሚሰጥሽን ኢቨን ቢሰጥሽ እንኳን ብዙዎቻችሁ ስለምትሉኝ ነው መታችሁ ገንዘብ ኩልኩላ ከልኝ እሱ ጭራሽ እንደውም እንትን ላይ የተዋወቅኩት ሶሻል ሚዲያ ላይ 1000 ብር ልኮልሽ 10,000 አድርጎ ይቀበልሻል። ሂሳብ ሰርቶ ነው የሚንቀሳቀሰው። ጭንቅላታችንን ማሰራት አለብን። የምንኖረው ምድር ላይ ነው። የሰው ልጅ በጣም ብዙ ነገር ሊያደርግ ይችላል፣ ብዙ ነገር ሊያስብ ይችላል። እንዴት ቤት እንደሚመጡባችሁ አታውቁም። አወራሽ ብዙ ነገር፣ ከዛ ፋይናሊ 60,000 ብር ይመለሳል። ቀላለች ምናምና ከዛ ብሎ የት ታገኘዋለሽ? እንዳንቺ እንድት አውርቶ ከአንዷ 60,000 ብር ቢሰራ እኮ አትራፊ ነው እሱ። ቢቀርብሽስ? በአካል ያላገኘሽውን ሰው እንዲህ አይነት መሞዳሞድ፣ እንዲህ አይነት የገንዘብ ቃል ውስጥ መገባባት ቢቀርባችሁስ? የሆነ ሰዓት እኮ ጥሏችሁ እኮ ይሄዳሉ እኮ። አየር ናቸው እኮ፣ አትጨብጧቸው። ከሰማይ በታች ማመን ያለብሽ አንድ ሰው ብቻ ነው። አንድ ሰው ብቻ። ምክር ልምከርሽ፣
ራስሽን አለቀ። እሱም መቼም ራስሽ ጥሎሽ አይሄድም። ከዚህ ተነጥሎ ከአንቺ ከጀርባ አይወጋሽም፣ አይክድሽም። ገብቶሻል? ማናችሁም ብትሆኑ ራሳችሁን ነው ከሰማይ ከፈጣሪ በታች ማመን ያለባችሁ። ቆዳችሁን ከሚገፉላችሁ ሰዎች ብትርቁ ጥሩ ነው። እኔ ማናችንም ህይወት ላይ የሚፈጥረው ተጽዕኖ የለም። አንቺ ግን ነገ ዋጋ ትከፍያለሽ። ገንዘቡንም አቀለልሽው። እንዴት ነው ዛሬ በመቶ ሺዎች ነው እየቀለድን ያለ ነው። ቅድም 200 ሺህ ብር ላኩለት አለችኛ አንዷ መታዚ 200 ሺህ ብር ላከችልህ ለፍቅረኛዋ። አንቺ ስለ 60 ሺህ ብር እያወራሽ ነው። ቅድም ሆነሽ ሺህ ብሮች ቀለሉ። ብሩ ወደቀ ወይስ እኔ ሌላ ዓለም ላይ ነኝ? ግራ ገባኝ። ሰዎች እኮ አበድሩን ቢሉን እኮ ማበደር እኮ እጃችንን እኮ እንትን የሚለን ሰዎች ፌስቡክ ላይ ለተዋወቀ ነው ሰው ግን እንዴት ነው እንደዚህ ይቀለለልን ነገር? ስለዚህ ይኸውልሽ አሁንም እየደወለብሽ ያለው ለዛ ነው። ፍሬን ያዢ፣ ፍሬን ያዢ። ፌስቡክ ላይ ነው የምታውቂው። እሱን አስምሪልኝ፣ እሱ ጋር አስምሪልኝ። የኔ ናት። ፌስቡክ ላይ የምትተዋወቃቸው ሰዎች በሙሉ ባለትዳር ናቸው፣ ፍቅረኞች አሏቸው። አንቺን በተዋወቀበት መንገድ ሌላዋንም ይተዋወቃል። አሁን እኔ ቲክቶክ ላይ መጥቼ ልተዋወቅሽ አልፈልግም። እኔ ልተዋወቅሽ ስልሽ ሀይ ማማዬ እንዴት ነሽ እንታወቅ ስልክሽን ስሰጪ ምን ልልሽ አልችልም። ለምን? በቃ ማንንም ስለማለት ማለት አልፈልግም። አንቺን ካልኩሽ ግን ይኸው 1800 ሰዎች አሉ። 1800 ሆንም ሀይ ማማዬ ስልክን ጣል አድርጊያትና እስቲ ኢሞ ላይ ምናምን ትንሽ ብንሞዳሞድ ምን ይልሻል እላለሁ። አንቺን ካልኩ ሌላዋንም ማለለውልበት ምክንያት ምንድን ነው? አንቺ ነሽ ምድር ላይ ሴት ብቻ አይደለሽም እኮ። ፌስቡክ ላይ የምትወጻፈልሽ ሰው ነገር ስክሮል ሲያደርግ የሚያምር ፕሮፋይል የሚያምር ፎቶ ምናምን ፖስት አድርጋ ያያት ሴት ካለች ዋው ሀይ ይላል። ይህንን አስተውይ። 5 ዓመት አለም ለምን 40 ዓመት አታወሪው? ሰው ሊገልሽ ከፈለገ ብዙ ርቀት ሊሄድ ይችላል። አሁን እኮ 5 ዓመት 3 ዓመት ያወሯቸውና ሴቶቹን አንዳንድ ወንዶች ቪዲዮ ኮል እናወራ ምን ችግር አለው ይሏቸዋል። አታውቂም? 5 ዓመት ሙሉ 10 ዓመት አብረን እኔን አታምኝም። ከዛ እንደዚህ ብነ ከዛ ራቆቷን ምናምን ይቀርጻታል፣ ቪዲዮ ፎቶ ምናምን ስክሪንሾት ያደርጋታል። እሷ ምነዋለች 5 ዓመት ያወራኝ ሰው ነው ምንም አያደርገኝም ብላ። 5 ዓመት ያወራሽ ያወራርደዋል፣ በአንድ ወር ያወራርደዋል። ይህን ታውቂያለሽ? 5 ዓመት ዲቴል ሄዶ በአንድ ወር ያወራርደዋል። ፍሬን ያዥሽ እንደ ወንድም ነው መነማክርሽ። ከዛሬ በኋላ ላላይሽ ይችላሉ፣ ላታይኝ ትችላለሽ፣ ግን እንደ ወንድም ነው ማውራሽ። ማለት ከኔ ጋር ሪሌትድ አይደለም ልሽ ፈልግ ነው የምነግርሽ ነገር መጥፎ ሊሆን አይችልም። ምን ለማግኘት አንቺ ከእሱ ጋር ብትሆኝ ማገኘው ነገር የለም፣ ከእሱ ጋር ባትሆኝ ማጣው ነገር የለም። የራስሽን ህይወት ነው የምትኖረው፣ የራሴን ነው ምነግርሽ። ከምን ኢንቴንሽን እንደሆነ እንድትረጂ ነው ምነግርሽ። ወይም ሌሎቻችሁ ምንም ከክፋት አይደለም ወይ የማውራት ሱስ ኖሮብኝ ምናምን አይደለም። ምንም እናንተን ከጠቀማችሁ ገብቶሻል። ሰው አታርጊ። ተግባባን? አሁን ብሎኩን አንስበትና በጣም አመሰግናለሁ። ወይ ብሎኩን በዚሁ አስኝለት ብሎኩን ብሎክ እሱን ያስፎለከኝ ብሎ ደግሞ በጣም አመሰግናለሁ ወንድማችን። ጌታ ይባርክ። እሺ አሁን በቃ አሁን ሌላ አንድ ጠላት ተፈለፈለ ማለት ነው። በሌላ አካውንት ይመጣና ምናምን ኮመንት ላይ እኝኝኝኝ ወይ ጌም ስጮት ሊሆን ይችላል፣ ወይ አሁንም እዚህ በቃ ወይ አቃቂር ያወጣልኛል የፈረደበት፣ ወይ ሰድበኛል፣ ወይ አጥረገርገኛል፣ ወይ ባናቴ ተክለኛል፣ ወይ በሆነ ነገር ብቻ ዝልፍልፍ ሲያደርገኝ። አሁን አንዳንዶቻችሁ ኔጌቲቭ ነገር መጥተው ሲጽፍ የማይታወቅ አካውንት ምናምን ይናደዷሉ። እኔ ፋሚሊዎች አሁን ጌም ታይም ላይ ምናምን ሚዩት ያደርጋሉ ምናምን ይበሳ። እኔ ምን እንደሆነ አውቃለሁ። ምክንያቱም ምላሴ ነው። ይኸው አሁን 60 ሺህ ብር አስቀረውበት ሰውየው አበደ ማለት ነው። ጌ ምላሴ ቢያሰድበኝ ነው እንደሚገርማችሁ። እንደዚህ በአናቴ ቢያስተክለኝስ ገና
ጓዶች እሱ የሚጠበቅ ነገር ነው ላችሁ ፈልግ ነው የፈገግ ምለው ለዛ ነው ኤክስፔክት የሚደረግ ነገር መድኃኒቱ በደንብ ሰርቷል ማለት ነው። ለዛ ነው ምስቀው እኔ እንደዛ አይነት ነገር ሳይ። እሺ ኢትዮጵያዊነት ሁለመናዬን እና በጣም ነው የሚወድ ባይከፋ ትንሽ ጥያቄ አለችልኝ እና ብጠይቅሽ ይከፋል? በናት ካልከፋ ነው የምጠይቅ። አረ በጭራሽ በደስታ ነው እንጂ ጠይቀኝ። አዎ እውነት በጣም 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 የእውነት በጣም ዶክተር ነህ። በጣም ነው የምታስፈልገን። በጣም ነው የምታክመን። በጣም 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 በብዙ በመቶ ነው የምልህ። ይሄን ወላሂ በጣም ነው የማከብርህ። በጣም ነው የሚወድ ወንድሜ ነህ። እሺ አመሰግናለሁ በጣም እሺ። ወላሂ ስሊ ወላሂ ወላሂ ወንድሜ በጣም በጣም ነው የሚወድ ወላሂ። እና አንድ ጥያቄ አለኝ። እኔም እንደ ሰው ጠይቀኝ። እኔም እንደ ሰው ወንድ ነኛ። ከዛሬ 4 ዓመት በፊት አግብቼ ነበር። እሺ ሲያገባ ከዚህ እኔ እዚህ አሜሪካ ነው የምኖረው እና 2008 ናሴ 28 ቀን በቅዳሜ ቀን ነው ከኢትዮጵያ የወጣሁት። እሺ ወጣሁት ማለት አባቴ ነው የጠራኝ ከነናቴ ወንድሞቼም አሉ ከኔ ጋር ምናምን መጣን። እዚህ ነው አሁንም እዚሁ ነኝ። አሜሪካ ነው የምኖረው። 2018 2018 ላይ ምናምን ኢትዮጵያ ሄድኩኝ። 2 ዓመት ከ4 ወር ብቻ ቆይቼ ኢትዮጵያ ሄድኩኝ። ምክንያቱም የእናቴ አደራ ስላለብኝ አባቴ በጣም ብዙ ቆይቷል ከሀገር ወጥቶ። አባቴንም በቂጡ አላቅም ነበር ይባላል እንደ አባባል ነው የምለው እና ከሀገር ሲወጣ አያቴ ነገረችኝ፣ ከቻልከሜን ልጄን ብቻ ሳልሞት አሳየኝ አለችኝ። እና 2 ዓመት ከ4 ወር ሰራው። ከዛ 2 ዓመት ከ4 ወር ሰርቼ ምናምን የእሷ ሀሳብም አለብኛ። በጣም ደሃ ነን። በጣም ደሃ ነን። ግን በጣም ፍቅር የምንፈልግ ሰው ነበርኩ። ወይንም ቤተሰብ ሁሉ ፍቅር የምፈልግ ቤተሰብ ነበረ እና እዚህ ቆይቼ በጣም ሰርቼ እዛ አባቴ እናቴን እጠራታለሁ በሆነ ስም ብቻ። እሷ ትፈልጋለች፣ እሷን ማየት አለብህ አልኳት። አባቴ ከሀገር ከወጣ በጣም ቆይቷል። እኔ ሲመጣ እዚህ ሀገር 22 ዓመቴ ነው። አባቴን የ2 ዓመት ልጅ ሆኜ ነው አየሁት። ቆይቼ ድሮ ማለት ነው። ከዛ 20 ዓመት ሙሉ አባቴን አላየሁት። እናቱም አላየችው፣ እናቴም አላየችው። እኔም አላየሁት። የ2 ዓመት ልጅ ሆኜ ነው አየሁት። ይህንን ሲነግርህ በጣም ጥሩ ሰው ስለሆንክ ነው የምነግርህ። በጣም ትልቅ ምስጢር ማለት ማንም ምስማ። አዎ በጣም ይሄ ነገር በጣም እንደሚከብደው አውቃለሁኝ። እና ከዛ መጣን። አባቴ አልኩት አያታችን ትፈልጋለች፣ እናቴ እንደማለቴ ነው።
ለአባቴ ነው የሚያወራ ማለት ነው። ከዛ ሄር ነው ሄጄ 2 ቀን 3 ቀን ሲቆይ አንድ ሜሴጅ ይገባልኛል ማለት ነው። ኢትዮጵያ ሄጄ ስልክ ሲከፍት ምናምን አንድ ስልክ ላይ በፌስቡክ የሆነ ሪኮስት ይላክልኛል። ተላክልኝ። በጣም ይቅርታ ስለ አማርኛ ላይክ እኔ ኦሮሞ ነኝ። ምንም ችግር አማርኛ ላይክ ባይገባም በጣም ይቅርታ አድርግልኝ። ላይክ በቻልኩት እጥራለሁ እና ላይክ አዎ ወንድ ነኝ። አዎ እኔ ብዙ አስባለሁ አይደል? ቤቴ መስርቼ ምናምን ስለ ቤቴ መኖር እፈልጋለሁ ብዬ ማሰብ እችላለሁኛ። እና እንደዛ የሆነ ሜሴጅ ተላከልኝ ማላቆ ማለት በፌስቡክ አሁን ቲክቶክ የለም የዛኔ ላይ የዛሬ ላይ 2018 ላይ ቲክቶክም ላይ አለ ግን አለ እንደዚህ እንትን አሉንም ተላከልኝ። ሰላም ነው ተባባል አወራ ነው። ከዛ አወራ ነው $200 ተላከልኝ። እኔ የምኖረው ነበራስካ ስቴት ነኝ። አሁንም የዛንም እሷ የምትኖረው ዊስካንሲን ነው የምትኖረው። ይህንን ለኦዲየንስ ባሳይሽ ያለኝ ነበረ ላይ ያረግነውን እና ላይክ የዛኔ በጣም በዛን ጊዜ የተቀመጠውን ነገር ባሳይ በጣም ነው ደስ የሚለኝ ነው የነበረው። ምክንያቱም አገር ቤት ሄጃለሁ፣ የራሴን ቦታ አግኝቻለሁ። ሰውን ወንም ሚስት ፈልጌ ላይክ እኛ ላይክ ቦታ አግኝተናል ብዬ ላይክ ራሴን ብቻ ማለት አልፈለኩም አይደል? ወድጄ አፍቅሬ አግብቼ ሰውኜ ለመኖር አስብ ነበር እንደ ሰው ማለት ነው አባቴ። እና ገንዘብ $200 ተላከልኝ። ከዛ በጣም ለምንድን ነው የላክሽልኝ አልኳት። ስለተዋወቅን ለዛ ነው የላኩልኝ አለች። እሺ አመሰግንሻለሁ አልኳት። ከዛ እዛ ቆይቼ 3 ወር ቆይቼ ተመለስኩኝ። እዛ 3 ወር ቆይቼ ሲመለስ በጣም እዚህም በስልክ አወራችኝ። ገንዘብ ሊላክልኝ ምንድን ነው ማስፈልግ አለችኝ። ሲመለስ ወንድም ይገባሃል $200 ነው $200 ነው የላከችልኝ። እሺ ኢትዮጵያ ሄጄ እዚህም አላወራ ነው እኔ እዛ ነበርኩኝ፣ ግን እዚህ ነበርኩኝ እዛ ሄጃለሁ ምናምን ብዬ አልኳት። አወራት ወይ እንደዚህ አርግልኝ አላልኳት። ከዛ እንደዚህ ሆነን 2023 ላይ ስመለስም አወራ ነው በጣም 2023 ላይ እሷ ከወንድሙ እና ከሚስቱ የወንድሙ ሚስትም አለች። ወንድሙ ነው እንደ ሚስት አድርጎ ያመጣት። ወንድምየዋ በዲቪ ነው የመጣው። ዊስካንሲን ነው የሚኖሩት። አሁንም የት እንደሚኖሩ አውቃለሁኝ።
እንደዛ አለችኝ። እሺ አይቻታለሁ በጣም ብዙ ጊዜ ኢቭን ድራይቭ ላይሰንስ የለኝም፣ መኪና መንዳት አልችልም። ይሰራለሁ ግን እንደ ሰው ወጥቼ እሰራለሁ። አባቴ ነው የሚያደርሰኝ ስራ ከና ወንድሞቼ። በጣም የማምሩ ወንድሞች አሉልኝ ከአባቴና እናቴ ጭምር። በጣም ስለ እኔ ያስባሉ። ስለ እኔ በጣም ነው የሚጨነቁት። ስራ ይወስደኛል፣ ከስራ ይወስደናል። እኔም ብቻ ሳይሆን አንድ ሁለት ሰው ታላቄና እኔና ታናሽ ይወስዱናል። ታውቃለህ፣ ይቀበሉናልም። ከዛ እንደዛ አንድ ቀን 2021 ላይ የእሷ እናት ያው የፈጣሪ ስራ ሆነና አረፈችው። እንደ ድንገት መንገድ ላይ ያሉ ወንድምየው ያገባት ልጅ እንዳለ ቤተሰቡ እዚህ ነው እኔ ጋር። ከኔ የ8 ሰዓት መንገድ ነው። እሱን ለመዘየር ሲመጡ ለመጠየቅ እንደምንለው ወደዚህ እየመጡ እያሉ እናትዮ ሞተችው። እሺ ከዛ እናወራለን ሁሌም። በቃ በጣም እኔም በጣም ነው የምወዳት፣ በጣም ነው የማፈቅራት። ኢቭን አሁን ቤቴ ውስጥ የተሰቀለ ሁሉ እሷ የገዛችው ነበር። እና በቃ እኔ ያለሁልሽ አይዞሽ አልኳት። እንደ እናቴ ትሆናለኝ፣ በጣም እንደ እናቴ ሁኝልኝ የምትወደኝ ከሆነ አለችኝ። እንደ እናትሽም ሆኜ እንደ ባራሽ ሆኜ እኖራለሁ ለአንቺ ስል አልኳት። ምክንያቱም የእናት ህመም እና የእናት ፍቅር በጣም ስለሚገባኝ ሰው ነኛ፣ እኔም ሰው ነኛ አስባለሁ አልኳት። እና ሂጄ አንድ 2024 ላይ አመጣት። እናትና አባቴ እዚህ ያሉ። በባህላችን መሰረት አንድ ወንድ ልጅ ይዞ ሲገባ ሲያገባ እናትና አባት ቤት ነው የሚያስገባት፣ ሚስቷን ማለት ነው። ከሀገር ቢወጣም ማለት እኔም እኮ ስርዓት የሆነ ስርዓት አለኛ። ታውቃለች፣ ተስማማ ነው። እሷንም እዛ ወሰድኳት። እየኖርን 15 ቀን ቆየ ነው። እኔ ኦልሬዲ ቤት ለመውጣት ቤት አዘጋጅቻለሁኝ። ቤት አዘጋጅቼ ሁሉ ነገር ገዝቼ ማለት እንዳለ ሙሉ ዕቃ ገዝቼ ቤት ምንም ቤት ተከራይቴን ነው የምንኖረው። ከሀገር ስትወጣ ቋሚ ነገር የለም። ከሀገር ስትወጣ የሆነ ነገር ቋሚ ነኝ ብትልም በአንድ በኩል እንትን ክፍተት ይታያል እና ትከፍላለህ ለሱ። ይሄንን ሁሉ ጨርሼ ቀኑ ሰኞ ጠዋት ነበር። እኔ 16 ሰዓት ነው የምሰራው። ስራ ሄጄ ተመለስኩ። 16 ሰዓት ቆሜ ሳልተኛ ቆሜ መጣሁ። ከዛ ላይ በጣም ኢቭን ጫማዬን ራሴ እንዴት እንዳወለኩ የሚሰራ ሰው ያውቃል። እሱ አንተም ታውቃለህ።
የሚሰሙ ሁሉ ያውቃሉ። የሰው ሀገር ሰው ነንና አብዛኛው ሀገር እያለን ላይፋችን ለመቀየር በጣም ብዙ ነው የምንጥረው። ልክ እንደኛ ልክ እንደሆኑ ልክ እንደኔ ማለት ፈልጌ ነበረ እና እንደዛ ወጥቼ ገብቼ ላይ የአክስቴ ልጅ ወልዳለች ነው። በጣም ተኝቼ እኮ ነው 4 AM ወጥቼ 1 AM እኮ ነው የምገባ። ውዬ እዛው ጸድሬ ማለት ነው። ይገባል ወንድሜ። ይፍረዱኝ እነኚህ የሚሰማን ሁሉ ይፍረደኝ። እኔ ላይ በጣም መጥፎ ሰውኜ ምናምን ከሆነ በጣም ይፍረዱኝ። አዎ ወንዶች፣ አዎ እንደዛ ይበሉን፣ ግን አይደለንም። እኛም ብንሰማስ? ከዛ ስገባ የክስቴ ልጅ ወልዳለች፣ ገንዘብ አምጣ፣ የሆነ ቤት ዘመድ እንትን ተብለዋል እና ይሄንን ገንዘብ አምጣ እናትዬ አልኳት። ወላሂ ነው የምልህ ወንድሜ፣ እኛም ማቆም ያስፈልገናል። ማቆም እንፈልጋለን። እኛም እኮ በሁለት እግር አልቆምንም። አሁን ገና አይደል እንዴ ተጋባ ነው። የራሳችን ቤት ውስጥ እኮ ለመግባት እየጣርን ነው አልኳት። ደሞም ለማድረግም ግዴታ አለብን። ባል ስትባል እኮ ዝም ብለህ አይደለም እኮ ባል የምትባለው። ሁሉንም ሪስፖንሲቢሊቲ እኮ መውሰድ አለብን። ራይት? አዎ። ከዛን እንደዛ አልኳት። እንደዚህ አሽገኝ፣ እንደዚህ ልታረገኝ ነው እንደ ያገባኝ? ኦኬ እናትዬ አልኳት። እኔ ያገባውሽ ሚስቴ እንድትሆኝልኝ እንጂ አዎ ብኖረን ይኸው የሰው ሀገር ሰው ነን። መቆም እንፈልጋለን፣ መራመድም እንፈልጋለን። አዎ ይኸው እኔም አሁን ነው ያገባሽ 2 ወር ነው አልኳት። ወንድም እውነቱን ነው የሚያወራሽ ወንድም። ልክ እንደሷ ነው ቃል እንደ ዛሬ አውርቼ አላውቅም። በናት ይቅርታ አድርግልኝ። ወሬ አውራ ችግር የለም። እኔ የምልሽ አልኳት ከሌለሽ የለሽም የሚባለውን ነገር አልሰማሽም አልኳት። ቆመን ቤተሰብሽን ሁሉ እንደ ንጉስ እናኖራለን ነገ አልኳት። እናቴ ፊት ቆመ ሰኞ ማታ ነው የምልህ። ከዛ ማክሰኞም ማዝረን አኩፋለሽ ምናምን ብያት እንደዚህ ዝም ብዬ ተኛ። ወጣ ወደ ስራዬ። መኖር አለብኝ አይደል? ለመኖር መስራትም ግዴታ አለብኝ። ወጥቼ ሲመለስ እሮብ ማታ ምንም ቤት ውስጥ የለም። ፖሊስ ጠርታብኝ፣ እናትና አባቴ ላይ ፖሊስ ጠርታ ታግቼ ነው የመጣሁት እዚህ አለች። በእኛ ላይ የሆነ ህግ አለን አይደል? በኢስላም ኒካ የምንለው ነገር አለና 200,000 ልኬ ዳይሬክት ላኩት ነው 200,000 ወደ 500,000 ልኬ ኒካ ታደረግልኝ አባቴ። ከዛ ይሄ ሁሉ ምንም አልተቆጠረ። ዝም ብዬ እሷም ሄደች፣ እኔም አለው ደሞም እኖራለሁ። ምክንያቱም ፍቅር የሚባል ነገር ትርጉም የለውም በምድር ላይ። ፍቅር ማለት ገንዘብ ነው ብዬ ለማለት ነው የገባሁት አባቴ።
ከሌለ የለህም። ምትለኝ ነገር ካለ ባለኝ፣ ካልሆነ እወጣለሁ ወንድም። እሺ ሚዩት አድርግና አዳምጠኝ። እሺ አዳምጠኝ። አዝናለሁ በሆነው ነገር። ያው በምትወዳት ሴት ተከድተሃል ወይም ተጎድተሃል። ወንድ ልጅ እንደዚህ አይነት ነገር ውስጥ ሲገባ ይሄ ሁሉም ሰው ላይ የሚያጋጥም ነገር ነው። ማለት መከዳት፣ ባመነው ሰው ብዙ ነገር ባሰብንለት ሰው ጥሩ ባነገር ጥሩ ልብ ያላቸው ሰዎች ይጎዳሉ። ኒስ ይሄ ህይወት ህግ ነው። ወንድ ይሁን ሴት ለውጥ የለው። ጥሩ ልብ ያላቸው ሰዎች ሁሉ ይጎዳሉ፣ ይገፋሉ። ጥሩ ልብ ሁሌ እንደተገፋ ነው። ልባችሁ ጥሩ መሆኑ የምታውቁትም በመገፋታችሁ። ክፉ ልብ ያላቸው ሰዎች ማን ይገፋቸዋል? ማን ይናገራቸዋል? ማን ይገፋቸዋል? ማን ይክዳቸዋል? ክፋትን ነው እያሰቡ የሚኖሩት እና እነሱን ሊገፋ። ጥሩ ልብ ያላቸው ሰዎች ግን ሁሌ ይገፋሉ፣ ወንድም ይሁን ሴት። ስለዚህ አሁን አንተ ያንን ሁሉ አድርገሃል። ጥሩ ባል ለመሆን 17 ሰዓት ምናምን እንደዚህ እየሰራህ ወገብ እስኪንቀጠቀጥ ድረስ እየሰራህ፣ ግን እዛ ጋር ያለችው ሚስት ልትረዳህ አልቻለችም። ፖሊስ አምጥታ ምናምን አልከኝ። በቃ እርግፍ አርገቶ አንተ የተሻለ ልብ ነው ያለ። እቺ ልጅ ሄዳ አይቀናትም። እመን አይዞሽ አላትም። ሰው ይኑር ምንም ያላት ሰው ይሁን፣ አንተ ዋጋ ከፍላ አመጣሃት፣ አገባሃት፣ ወግ ማድረግ አሳያት። ኒስ ትዳር እንያዝ፣ እንኑር፣ እንስራ፣ ገንዘብ እንያዝ። ከዛ ነገ ለቤተሰቦችሽም ለሌላውም እንተርፋለን። መጀመሪያ ለራሳችን እንቁ። እንደዚህ ብሎ የሚያስብ ሰው በጣም ጥቂት ሰው። ምን አገባኝ ብሎ ራሱ ጭንቅላትሽ ለወጥቶ እንትን ሲል ነው ሲጨፍር ነው የምታገኘው። እንኳን እንደዚህ አይነት የበሰለ ሀሳብ ሊያመጣ ቀርቶ እንደዚህ አይነቱ ሰው ግን ማን አብሮ ይኖራል? ሰው የሚገፋውን ነው የሚወደው፣ የሚሸሸውን ነው የሚከተለው። ገብተዋል? ስለዚህ አንተ ቆፍጠን ብለህ ከዛሬ በኋላ ማለቃቀስ የለም። ሄዳለች አይደል? የለጣጠፍከውን ፎቶች በሙሉ አንሳ ከቤት ውስጥ። እሷ የሚያስታውሱን ነገሮች በሙሉ አጽዳ። በራስ ቀጥ ብለህ ለመቆም ስራ። ከዛሬ ጀምሮ ስራ ወጥር፣ ገንዘብህን ያዝ፣ ጤናህን ጠብቅ፣ ስፖርት ስራ። ገብቷል? ጸሎትህን አርግ፣ በምታምነው እምነት ጎበዝ ጀግና ወንድ ሁን። የሚያስቀና አቤት ከሱ ጋር ነው መኖር። የእሱ ሚስት ምን ያህል የታደለች ነች የሚባልለትን ወንድ ገንባ ከዛሬ ጀምሮ። ይሄ የሚልፈሰፈሰው የሚያለቃቅሰው ምናምን ውስጥ አለ፣ ሁሉም የተጎዱ ሰዎች ውስጥ አለ። አንቀግደለው። እሱ አይጠቅመህ። አስወጣው ከውስጥ፣ ያስጠቃሃል። ወጥረ ስራ፣ ቢዚውን ስራ ላይ መንፈሳዊ ህይወት ላይ ጎበዝ ሁን። ጤናህን ጠብቅ፣ ቼክ አድርግ ጊዜ ራስህ። ምክንያቱም ሰርተህ የጤና ችግር ከመጣ ፋይዳ የለውም፣ ኪሳራ ነው። ራስን ፕሮቴክት አርግ፣ ስፖርትን ስራ፣ አቋምን አስተካከል፣ ጎበዝ ወንድ ሁን። ከዛ በጊዜ ሂደት ውስጥ ማን ማንን እንዳጣ ጊዜ ያሳያል። ማን ማንን ያጣው የሚለው አንተ ማንንም አላጣህም። ጥሩ ልብ ያላችሁ ሰዎች በይዜ ማንንም አላጣችሁም። እናንተን ያጧችኋል ሰዎች እንጂ ገፍተዋችሁ ከሄዱ እነሱ እናንተን የመሰለ ልባቱ። የእናንተ ልብ ማጥሩ እስከሆነ ድረስ ፈላጊ ያለው ስንት ሰው እጃችሁን ስሞ ከእናንተ ጋር ይኖራል። ከሃዲ ልብ ግን ማን ሊያገኘው ይችላል? ቢያገኛቸውም ለጥቂት ጊዜ ነው። ስለዚህ ከዛሬ ጀምሮ ወገብህን አስረህ ምንም አንገት ማጎንበስ የለም፣ ወደኋላ በጣም የሚያምር ህይወት መኖር ጀምር። ካለፈው ነገር ጋር አትታገል፣ ማለት ልትቀይረው ከማትችለው ነገር ጋር። እሺ ወንድሜ፣ ወላሂ በጣም ነው የማመሰግነው። በጣም ነው አካምከኝ። እሺ ወንድሜ፣ በጣም ነው ወንድሜ፣ ኖርልኝ። በጣም ነው በጣም ነው የማከብርህ። በጣም ተነስቼ ግን አንድ ቀን እንገናኛለን። ሰውኝ ማለት ነው። አሁንም ሰው ነኝ። እንደተከዳሁት አልኖርም። ትነሳለህ፣ እንዳታስብ። በጣም ነው አንተ የምትፈልገውን መንገድ ጌታ ያሳየው። የምታምነው
ወይ የምታመልከው ጌታ ያሳይ መንገድን ብቻ። በጣም ብዙ ነገር ነው የተራገፈልኝ፣ አራገፍኩት ብዙ ነገር ባንተ። በጣም ታምሜያለሁ። ኤኒታይም ና እሺ፣ ወንድምህ ነኝ። በማንኛውም ሰዓት ና እሺ፣ ምንም ችግር የለም። በጣም ነው የምወድህ፣ በጣም ነው የማከብርልህ። ዋና ኑርልኝ ወንድም። አሜን አሜን። አመሰግናለሁ በጣም ስላረክልኝ ሁሉ አመሰግናለሁ። ምንም ችግር የለም፣ በርታልኝ። እሺ አብዛኞቻችሁ ትዕግስታችሁ እንዴት ነው? ትዕግስቱ የሚባል ሰው አታውቁም ሰፈር ውስጥ። እሺ ቲጂስ የለችም? ቲጂ የምትባል ጋይስ፣ ይህ እኮ ለሱ በጣም ወሳኝ ነገር ነው። ለእኛ ምንም ማለት እኮ አይደለም ቁጭ ብሎ ማዳመጥ። ለሱ ውስጡ የሚያዳምጠው ሰው አቶ ሊሆን ይችላል። ገብቷችኋል? የውስጡ ህመም ነው ያለበት። ውስጡ ምን እየተሰማው እንደሆነ አናውቅም። እኔና እናንተ ወይ በተመቻቸው ሁኔታ ሆነን ሊሆን ይችላል፣ ቀናችን ጥሩ ሆኖ ሊሆን ይችላል። እሱ ቀስ እያለም ማወራ፣ እየፈጠነም ማወራ፣ አስረዘመውም አሳጠረውም ጭስ አመት አያወራም እኮ አመቱ ሙሉ አያወራም ጋይስ። እዚህ የሚመጡ ሰዎች ማውራታቸው ብቻ ቴራፒ ነው ጋይስ። ያውሩት እስቲ። አሁን እሱ እኔ አሁን የተለየ ነገር ነው የነገርኩት ጋይስ። ምንም የተለየ ነገር አላልኩትም እኮ እሱ የሚያውቀውን የነገርኩት። ማውራቱ ነው ግን ያከመው። ገብቷቸዋል? ውስጡ ይዞት ለማን ያውራው? ገብቷቸዋል? ማንም ያዳምጠው የለም። ቤተሰቡ ጋር ቢሄድ ሁሉም ምናምን ያለ ወይ ያሽሟጠጠ ሊያዩ ይችላል፣ ወይ ደግሞ የሆነ መጥፎ ሀሳብ ይሰጡታል ምናምን። ጓደኞቹ ጋር ቢሄድ ይታዘቡኛል ብሎ ያስባል። ሰው የት ያውራው? ይሄ ሊፈንዳ። አሁን የእሱን ብቻ አለምላችሁ፣ አብዛኞቻችሁ እንደዚህ ነው። ለዛ ነው ኑና አውሩት። ማንም ሰው ኢንተራፕት ሳያረጋችሁ ውስጣችሁ ያለውን ነገር አውጥታችሁ በቃ እሱ መዳን ማለት ነው። መፍትሄ የሚሰጠው ፈጣሪ ነው እንጂ ሰው አይደለም። ኤኒዌይስ ወንዶችም